ፖለቲካ አይመለከተንም የሚል ሊኖር አይችልም። ሁሉ ነገር ፖለቲካ ነው። ሃይማኖት ራሱ ፖለቲካ ሆኖ በሙሉ ያሉን እሴቶች የሃይማኖት ተቋም ተብሎ ለአብይ የሰገደ ለምርጫ ጸሎት እናደርግ የሚል ሲቪል ሶሳይቲ ተብሎ የሲቪል ሶሳይቲ ማህበር ለአብይ የሰገዱ የሰራተኛ ማህበር ተቋቁሞ ምንም ሊናገር የማይችል የሰራተኛውን መብት ለማስከበር በዚህ አይነት ውስጥ ስላለን ይሄንን ለመለወጥ ከፍተኛ ትግል መደረግ አለበት። ገዢው መደብ በባህልም ይጨቁናል። አሁን ይሄ ወጣቱ ለእግር ኳስ ለመሳሰለው ነገር በከፍተኛ ፍቅር የማሳየት ነገር እንድትረሳው ያደርጋል። ያለህበትን ጭቆና እና ፕራዮሪቲን ሁሉ ያዘናጋል። ይሄ ነው ካልቸራል ሄጂሞኒ ማለት እና ወጣቱ ትልቅ ኃላፊነት አለበት። ቤተክርስቲያን እንደዚህ አማኞች ንጹሃን ገጠር የሚኖሩ በሰላም እንኳን ገብተው እንዳይወጡና አምላካቸውን እንዳያመልኩ በየጊዜው እየተገደሉ አንተ አርሴናል አሸንፏል ወይም ሌላ ቲም አሸንፏልና ለሱ ስቴዲየም ውስጥ ጭፈራ አደርጋለሁ ስትል ይሄ ካልቸራል ሄጂሞኒ እንዴት እንደጨቆነህና ዓለም አቀፍ የሆነውን ብልጽግና ደግሞ እሱን ተቀብሎ ለግዛቱ ስለሚጠቅመው ለስልጣኑን ለማራዘም አንተም በዛ መስመር ውስጥ ለመክተት ስለሚሞክር ወጣቶቻችን ይሄን ተረድተው ያንን በልኩ አብይ ወደ ስልጣን ከመጣ ወዲህ ፓርቲውን ወደ ሀገር ቤት ካስገቡት ሰዎች አንዱ ነኝ። ማዕከላዊ ኮሚቴው ይሄ ስብሰባ ባደረገበት ወቅት ሁለታችንም አካላት ቅድም የነገርኩ የአማካሪ ኮሚቴው አካል የኛም አካል ተጋብዞ አቋማችን ገልጸን ነበር። ባደረግነው ጥናት መሰረት ወደዚህ ምርጫ መግባት በጣም ስህተት እንደሆነ አስረድተናል። እንዲህ አይነት ሳቦታጅ ለመስራት እኛ ባላወቅነው መንገድ ደግሞ የተወጠነ እና መንግስት የሚያደራጀው ሊኖር ይችላል ወይ የሚልም ጥርጣሬ ስላለን ይሄን ግን ገና ያላረጋገጥነው ስለሆነ እያየነው ያለ ጉዳይ ነው። አንዳንድ አባሎቻችን ወደ ፓርቲው የሚጠጉት እና ወደ አመራርም የሚመጡት የራሳቸውን ኑሮ ለማሻሻል እና የህዝቡን ጥያቄ እንመለሳለን የሚሉት ሽፋን አድርገው ራሳቸውን መጥቀም ነው ወይ የሚለው ጥያቄ በጣም ከፍተኛ ዋጋ ያለው ጥያቄ ይመስለኛል። ይሄን ማየት ያስፈልጋል። መግባታችን ስህተት ነበረ። አጅበናል፣ አዳምቀናል። ይሄ ግን ስህተት ነበረ። ባንገባ ኖሮ ህዝብም ጥያቄዎቻችንም ስላልተመለሱ የፈጠርነው ለውጥ የለም። ለወደፊቱ ግን እንዲህ አይነት ነገር አናደርግም፣ አሁንም በትግሉ እንቀጥላለን ቢሉ ምንም በእነሱ ላይ ልዩ ኃጢአት ወስዶ እነሱን የሚደበድብ የለም። እንዲያውም ድፍረታቸውን እና ቅንነታቸውን በማድነቅ ልጅነታቸውን በማየት መሪዎቻችን ሊሆኑ የሚችሉ ነገሮች ናቸው። ተሳስተው ነው ለወደፊት እንተማመንባቸዋለን የሚል አመኔታውን ያድሰዋል። ግን አሁን በዚሁ መንገድ መሄድና ያላየነውን ነገር ልናሳያችሁ ሞክረናል ከዳር ከምንሆን የሚለው ብዙ ውሃ አይቋጠርም። ጠንካራ ትግል ነው የሚጠይቀው የኢትዮጵያ ፖለቲካ ካሁን በኋላ። ለዚህ ጠንካራ ትግል እነዚህ የሚራገፉ ካሉ ብዙ የሚኖሩ አይመስለኝም የሚያሸንፉ እንዲሁ ብልጽግና ሊያስገባቸው የሚፈልጉ የሀፓ አባላት ከሌሉ በስተቀር ማራገፍ አለባቸው ብዬ ነው የማምነው። ደግሞ ወደፊትም ለምናደርገው እንቅስቃሴ ከሌሎችም ታጋዮች ጋር አብሮ ሊያስማማቸውና ከአብይ በኋላ ላለችው ኢትዮጵያም እውነተኛ መደላድል የዲሞክራሲ መደላድል ለመፍጠር ይረዳሉ ብለን ምናምነው እነዚህ ይሄን በሐቀኝነት ጥሩ ታጋዮች ለመሆን ብቁ ሆነው ሲገኙ ብቻ ነው ብለን እናምናለን። ምንድነው ጅብ ከሄደ ውሻ ጮኸ ነው አይነት ነገር አይሆንም? ትክክል ነህ። ግን ከቀረ የዘገየ ይሻላል በሚል ወስደው ነው የሚሻለው እንጂ ትክክል ነህ። ይድነቃቸው። ሰላም ጤና ይስጥልን የነጋሪት ቲቪ ተመልካቾቻችን፣ በዛሬ መሰናዳችን የአፓ የውጭ ድጋፍ ስብስብ አባል ከሆኑት ውስጥ ኢንጂነር ሰለሞን ገብረስላሴ ጋር በመሆን ከሰሞኑ በሀገራችን የተካሄደው ምርጫን አስመልክቶ እንዲሁም ደግሞ በአፓ በተለያየ ወቅት ይወሰኑ የነበሩ ውሳኔዎች እንዲሁም ደግሞ በውጭ ያለው ድጋፍ ሰጪ ስብስብም ሲሰጧቸው የነበሩ ውሳኔዎች እንዲሁም ደግሞ መግለጫዎች ነበሩ። እነዚህና መሰል ጉዳዮችን አንስተን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ አብራችን ይቆያችሁ እንደሆነ ከሰሞኑ ከአፓ ጋር ተያይዞ ለሚነሱ አንዳንድ ጥያቄዎች ምላሽ እንደምታገኙ አድማጭ ተመልካቾቼ ተስፋ አደርጋለሁ። አብራችሁን ቆዩ።
ጤና ይስጥልኝ ኢንጂነር ሰለሞን ገብረስላሴ ጥሬን አክብረህ ስለተገኘ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየህ ይድነቃቸው። እኔም ለዚህ እድል ስለሰጠኸኝ ነጋሪ ቲቪን እጅግ በጣም አመሰግናለሁ። ክብረት ይስጥልን። እስኪ ወደ ዋና ጉዳያችንና ቀደም ሲል ያስተዋወቅኩትን ነበር ወደዛ ከመግባታችን በፊት እንደ አንዳንድ ነገሮችን ቀለል አድርገን እንጀምረው። የአፓ የረጅም ጊዜ አባልና ከፍተኛ አመራር እንደመሆኑ ፓርቲው በባለፈው 50 ዓመታት ካለፈባቸው በርካታ የፖለቲካ ውጣ ውረዶች አንጻር አሁን ላይ ያለበት አጠቃላይ ቁመናና በውጭ ሀገር የሚገኘው ድጋፍ ሰጪ ስብስብ ወይም ኮሚቴ እንቅስቃሴን በአጭሩ ቢገልጹልን፣ የእርሶስ በዛ ውስጥ ያለው ተሳትፎ ምንድን ነው? እንደው ባጠር ባለመልኩ ቢገልጹልን ለተመልካቾቻችንም እንደው ኢንጂነር ሰለሞን ማን ናቸው ለሚሉ በቅርብ ለማያውቁት፣ በእርግጥ የሀገሩን ፖለቲካ በቅርበት ለሚከታተል በብዙዎች ዘንድ ትታወቃለህ፣ ግን እንደው ለማስተዋወቂያ እንዲጠቅመን። በጣም ጥሩ ይድነቃቸው። ያው ከወጣትነት ጊዜ ጀምሮ በኢህአፓ ትግል ተካፍያለሁ። አብዛኛውን ጊዜን በገጠር ነው ያሳለፍኩት። በትግራይና በጎንደር ገጠሮች አካባቢ ነው በፓርቲው በተሰጠኝ ኃላፊነት ስሰራ የነበረው። ከዛም ወደዚህም ከመጣም በኋላ የጀመርኩት ከተራ አባልነት ጀምሮ ወደ መካከለኛ ኃላፊነት ለተወሰነም ጊዜ በአመራርነት ፓርቲውን ሳገለግል ቆይቻለሁ። አሁን አብይ ወደ ስልጣን ከመጣ ወዲህ ፓርቲውን ወደ ሀገር ቤት ካስገቡት ሰዎች አንዱ ነኝ። ከዛ በኋላ ያው በሀገሪቱ ሕግ መሰረት የኢትዮጵያ ዜጎች የሆኑ ልጆች ላለፉት 8 ዓመታት ፓርቲውን ሲመሩ እና በአባልነትም ሲሰሩ ቆይተዋል። የመጀመሪያ የፓርቲያችን ፕሬዝዳንት ወይም መሪ የነበረችው ወይዘሮ ቆንጅት ብርሃን ትባላለች። የታወቀች ደራሲ ነች። ፓርቲያችንን ጥሩ መሰረት ላይ ከጣሉት የኢህአፓ አባሎች መካከል በግንባር ቀደም ስሟ ሊጠቀስ የሚገባ ዜጋ ሴት ትመስለኛለች። ከዛ በኋላ ሌሎች አመራሮችን በዛ አልፈው አሁን እንግዲህ መጨረሻ ላይ አሁን ያለው ወጣቱ ትውልድ ያው ፕሮፌሰር ዝናቡ ባለፈው እሱን ተክቶ አሁን ደግሞ ፕሬዝዳንቱ የፓርቲው መጋቢ አብርሃም ነው። ከሱ ጋር ደግሞ አብራ በጸሐፊነት የምታገለግለው ምስጥረ ስላሴ እንዲሁም በህዝብ ግንኙነት አቶ ይስሐቅ፣ እነዚህ እንግዲህ አሁን አዲሱ ትውልድ ይዘውት የሚመሩት ፓርቲ ነው። የእኔን ሚናና ደግሞ ውጭ ያለነውን ጓዶችን ሚና በሚመለከት ሁለት አካሎች አሉ። አንደኛው አካል አማካሪ የሚባል ነው። በእድሜያቸውም በተመክሯቸውም ከኛ ላቅ ያሉ እነዚህን ወጣት ልጆች ምክር የሚሰጥ ተቋም ነው። ሲጠየቅ ምክር ይሰጣል፣ ትዕዛዝ አይሰጥም። በተጠየቀው ብቻ መልስ እየሰጠ የሚቀጥል አካል ነው። ሁለተኛው አካል እና እኔ ያለሁበት ደግሞ የውጭ ድጋፍ ስብስብ እንባላለን። ፓርቲው የሚፈልጋቸውን በተለይ ምሁራዊ እርዳታዎች፣ የጽሁፍ እርዳታዎች፣ የአቋም እና በአጠቃላይ ደግሞ ዓለም አቀፍ ትንተናዎችን በሚመለከት ፓርቲው ምን አቅጣጫ ይዞ መሄድ እንዳለበት፣ ትስስር መፍጠር እንዳለበት ከፓርቲው ታሪክ ጋር በእነዚህ በመሳሰሉት በጽሁፎች እና በመሳሰሉት በሚያስፈልጉ ነገሮች በሀሳብም በማቴሪያልም እና በመሳሰሉት ነገሮች መሟላት የሚገባቸውን የምርጫ ቦርድ ሕግ በሚፈቅደው ሕግ መሰረት የምንሰጥ እና በፊት በፓርቲው ውስጥ በኛ ትውልድ ያላለፈ በጣም ጥቂት ነው እና እነዚህን አሁን በአዛውንትነት ደረጃ የሚገኙ የድሮ የፓርቲ አባላትን ወደ ፓርቲያቸው እንዲመለሱ በማሳሰብ እና የሀሳብ አስተዋጽኦ እንዲያደርጉ በመርዳት ይህንንም የውጭ የድጋፍ ስብስብ ያደርጋል። በዚህ ደረጃ ላይ ነው እንግዲህ ያለ ነው። በዚህም ትግል እስካሁን ኢህአፓ የጠራና ጠንካራ ተቃዋሚ ፓርቲ ሆኖ እንዲሄድ በቅድሚያ አገር ቤት ያሉት የፓርቲው አባላትና አመራር ትልቅ አስተዋጽኦ አድርገዋል። በተለይም ባለፉት 8 ዓመታት ምናልባትም ከዛም አልፎ ኢህአዴግ የጀመረው የፓርቲ ተለጣፊነት ባህል በተቃዋሚነት ስም ከገዢ ፓርቲ ጋር ልዩነት በሌለው መንገድ አብሮ መስራትን
በስም ግን ተቃዋሚ ፓርቲ መባልን ተጠይፎ ለኢትዮጵያ ሕዝብ አማራጭ እውነተኛ ተቃዋሚ መሆኑን ለማሳየት ኢህአፓ በእነሱ ትግል እና ከኛም ውጭ እርዳታ በዚህ በኩል ግንባር ቀደም ሚና የተጫወተ ይመስለናል፣ እየተጫወተም የሚገኝ ይመስለናል። ትልቁ ችግር አሁን በሀገራችን የተቃዋሚ ፖለቲካ ፓርቲዎች አንደኛ በጣም ደካማ የመሆን ነው። ይሄ ደግሞ የህዝቡ ነጸብራቅ ነው። ሊረዳቸው የሚችል ምሁራዊ ድጋፍ፣ የምሁራን አባላት፣ ሌሎችም ባለሀብቶች በሀገራችን ጉዳይ ያገባናል የሚሉ ወደ ፓርቲው ሊመጡ ባለመቻላቸው ፓርቲዎችም ደካሞች ናቸው። ከዚህ አንጻር እንግዲህ ኢህአፓን ከዚህ ከተለጣፊነት ባህል በተለየ መንገድ ጠንካራ ተቃዋሚና አማራጭ ሆኖ ህዝቡ ባለው ርዕዮተ ዓለሙ ሶሻል ዴሞክራሲ ነው። በፊት በእኛ ጊዜ ኢህአፓ ማርክሲስት ሌኒኒስት የግራ ፓርቲ ነበረ። ከዛ ግን ሁለተኛው ጉባኤውን አድርጎ ማርክሲዝም ሌኒኒዝም እንደ ርዕዮተ ዓለም እና ደግሞ በተግባርም ያለባቸውን ችግሮች ተንትኖ ተመልክቶ በዚሁ መቀጠል የለብንም፣ በተለይ መድበለ ፓርቲን የሚቀበል ርዕዮተ ዓለም ስላልሆነ መድበለ ፓርቲ የሚቀበልን ግን ደግሞ በህብረተሰብ ውስጥ ፍትህ እንዲኖር የተጎዱ ወገኖች መብታቸው እንዲረጋገጥ የሚፈቅደውን ርዕዮተ ዓለም ሶሻል ዴሞክራሲ መቀበል አለብን በሚል ከወሰን በኋላ ከሁለተኛው ጉባኤ ጀምሮ አሁንም ያለው ፓርቲ ይህንን ርዕዮተ ዓለም የሶሻል ዴሞክራሲን ርዕዮተ ዓለም ተቀብሎ የሚሄድበትን ሁኔታ ፈጥረን በዚህ ላይ እውነተኛ ተቃዋሚ ሆኖ ለሀገራችን ህዝብ ምርጫ ቀርቦለት ይህን የሶሻል ዴሞክራሲ መንገድና የእውነተኛ ተቃዋሚነት እንዲመለከት ለማድረግ እንግዲህ የተደረጉ ጥረቶች ናቸው። ባጭሩ ይህንን ነው ማለት የምችለው። አቶ ይድነቃቸው እጅግ አድርጌ አመሰግናለሁ ኢንጂነር ለጠየቁት ጥያቄ እንዲሁም ለተመልካቾቻችን ሰፋ ያለ ግንዛቤ ነው የሰጡት። በጣም አመሰግናለሁ። በቅርቡ ግንቦት 10 ቀን 2018 ዓ.ም ባወጣችሁት መግለጫ ላይ ውጤቱ አስቀድሞ የታወቀ ዲሞክራሲያዊ ያልሆነ ምርጫ ውስጥ መሳተፍ ህዝብን መናቅ ነው የሚል ጠንካራ መከራከሪያ አቅርባችሁ ነበር። ለመሆኑ ምርጫው ገና ሳይካሄድ ውጤቱ የታወቀ ነው ለማለት ይቻላል? ያስገድዳችሁና ይህንን መግለጫ እንድታወጡ ሲያደረጋችሁ ምን ነበር ምክንያቱ? ጥሩ ጥያቄ ነው ይድነቃቸው። በጋራ ያው ቅድም የውጭ ድጋፍ ስብስብ ስለሆን አንዳንድ እና ቀደም እንዳልኩት አንዳንድ ምሁራዊ ነገሮች ላይ ትብብር ስለምናደርግ ከሁለታችንም በኩል የተጣጣ ኮሚቴ አስቻይ ሁኔታ አለ ወይ የሚለውን ጥናት በጋራ አድርገን ነበረ። ሰባተኛው ሀገራዊ ምርጫ ነፃና ፍትሃዊ ርቱዓዊ ምርጫ እንዲሆን የሚያስችሉ ሁኔታዎች አሉ ወይ ወይስ ገዢው ፓርቲ ብልጽግና የሚጫወትበት ሜዳ ነው የሚሆነው? እስቲ ይሄንን ከስሜታዊነት በወጣ መንገድ በጥናት በተመረኮዘ እንድናየው እና የጥናቱ ውጤት የሚያሳየውን እንድንወያይበት ዝግጅት ይደረግ ተብሎ ዝግጅት የተደረገበት ሁኔታ ነበር። ከዛ በፊት ከ10ኛው ጉባኤ ጀምሮም ላለፉት 2 ዓመታት ይሄ መንግስት በግልጽ የኢትዮጵያ ሕዝብ እንደሚያውቀው የፖለቲካ ማህደሩን እያጠበበ ስለመጣ የፖለቲካ እስረኞች የታሰሩበት ሁኔታ፣ ይሄ ደግሞ እስር በየጊዜው እየጨመረና እየሰፋ የሄደበት ሁኔታ፣ ነፃ አስተሳሰብ፣ ነፃ ጋዜጣ ወይም በነፃነት ሀሳብን አማራጭ ሀሳብን የማቅረብ ገበያ ኢትዮጵያ ውስጥ የሌለበት ፈጽሞ ያሉትን የህዝብ ሚዲያዎች ብልጽግና የሚቆጣጠርበት በመሆኑ በእነዚህ ጉባኤዎች ላይ ያው ርቱዕና ነፃ የሆነ ምርጫ ሊደረግ ይችላል ማሰብ እንደሚከብድ ተጠቁሞ ነበር። ይሄንኑ ነው እንግዲህ በጥናት ለማስረገጥ የተሞከረበት። በተደረገው ጥናት መሰረት ሁለታችንም አካሎች ስምምነት ላይ ደርሰናል። ይሄውም ስምምነት ምንድነው? አስቻይ ሁኔታዎች የሉም ኢትዮጵያ ውስጥ። አስቻይ ሁኔታዎች ከሌሉ አስቻይ ሁኔታዎች እንዲኖሩ የሚረዱ ነገሮችን፣ ጥያቄዎችን በአገሪቱ አንገብጋቢ የሆኑት እነዚህ እንዲፈቱ፣ እነዚህ ላይ መንግስት ቅን ከሆነና እውነተኛ ምርጫ የሚያደርግ ከሆነ ያንን ኮንፊደንስ ቢልዲንግ ሜጀርስ የሚባሉ ወይም እምነትን የሚፈጥሩ መንገዶች እውነትም ይሄ ብልጽግና ተለውጧል፣ እውነትም ነፃ ምርጫ ለማድረግ እና የህዝብን ፍላጎት ለመቀበል ዝግጁ ነው ብለው የሚያመላክቱ ወደ 7 የሚሆኑ ጉዳዮችን
በእነዚህ ላይ ስምምነት ተደርጎ እነዚህ ካልተፈጸሙ ወደ ምርጫ መግባት ትርጉም የለውም የሚል ነው። በዚህ እንግዲህ በጥናት ላይ በተመረኮዘ እና እነዚህን ቅድመ ሁኔታዎች መንግስትን መገምገሚያ የምናደርግበትን መንገድ ተመልክተን እነዚህ የሚመለሱ ከሆነ እውነትም ነፃና ርቱ እና ፍትሃዊ ምርጫ ሊደረግ ይችላል። አስቻይ ሁኔታም አለ ብለን እንደምናምን፣ እነዚህ ግን ካልተመለሱ ምንም ያው የተለመደውና እስካሁን ስናይ የነበረው መንግስት ከራሱ ጋር ተወዳድሮ ከራሱ ጋር ሩጦ ራሱ የሚያሸንፍበት ሁኔታ ለመፍጠር የፈለገበት ሁኔታ ነው በሚል ነው እንግዲህ በዚህ ላይ ስምምነት ላይ ነው የነበርነው። መልካም ኢንጂነር ሰለሞን ያሉት ወደ 76 ነጥብ አስቻይ ሁኔታን በተመለከተ በሀገር ውስጥም እንግዲህ ያለው ኢህአፓም ይህንኑ ሲያንጸባርቅ ነበር። የፓርቲውም ከፍተኛ አመራሮች በነጋሪት ቲቪ በተለያየ መልኩ ቀርቦ ሀሳባቸውን ሲገልጹ ነበር። እንዲሁም ደግሞ በፕሬስ ኮንፈረንስ በሚሰጡት ጋዜጣዊ መግለጫ ላይም ተገኝተንም ጥያቄዎችን ስንጠይቅ ነበረ። እነዚህ አስቻይ ሁኔታዎች ተብሎ የተገለጹ ነበር። ወደ በኋላ አካባቢ እነዚህን ጉዳዮችን ማስመልክቶ የማነሳቸው ጥያቄዎች እንዳሉ ሆኖ በእናንተ በኩል ግን ከምርጫ ራሳችንን ማግለላችንን ማሳወቅ አለብን የሚል የውሳኔ ሀሳብ ላይ ደርሳችሁ ነበር። ሆኖም ግን በሀገር ውስጥ ያለው ማዕከላዊ ኮሚቴ ግን በምርጫው ለመቀጠል በአብላጫ ድምፅ መወሰኑን በመግለጽ በወቅቱ በውጭ ኮሚቴና በሀገር ውስጥ አመራሩ መካከል የነበረው የሀሳብ ልዩነት ነበር። በእናንተ በኩል ከምርጫው ልትወጡ ይገባል የሚል መግለጫ ስታወጡ ነበር። በሀገር ውስጥ ደግሞ ያለው ማዕከላዊ ኮሚቴ ወስኗልና ምርጫ ውስጥ እንገባለን የሚል ነበር። የመናበብ ሀሳቡ ላይ የመተማመን የመነጋገር አልነበረም? ምንድን ነው የተፈጠረው ክፍተት? በጣም ጥሩ ጥያቄ ነው። የመናበብ እንደነበረ ቅድም በነገርኩ መሰረት አስቻይ ሁኔታዎች ከሌሉ እና እነዛ ጥያቄዎች ካልተመለሱ በምርጫ ውስጥ አንሳተፍም የሚል ግንዛቤ ስለነበር መናበብ ነበረ። ይሄንን ግን በህገ ደንቡ መሰረት ይሄንን ጥያቄ እንግዲህ ማን ይመልሰው፣ ምርጫ እንግባ አንግባ የሚለውን በህገ ደንቡ ስትመለከተው ጉባኤ በሌለበት ጊዜ ማዕከላዊ ኮሚቴው ነው እንደ ጉባኤ ሆነው የፓርቲውን ውሳኔዎች የሚወስነው። ነገር ግን በሌላ በኩል ደግሞ እዛው ህገ ደንቡ ውስጥ ደግሞ በጣም ከባድ የሆነ የፖለቲካ ሁኔታ ካለ እንደ ኢመርጀንሲ ወይም ደግሞ አስቸኳይ ነገር ደግሞ ካለ አስቸኳይ ጉባኤ ተጠርቶ አስቸኳይ ጉባኤ ይወስናል የሚልም አማራጭ አለ። በዚህ ሁኔታ ያለን የምርጫው ሂደትን በቀኑ እየተቃረበ በመምጣቱ ቅድም መናበብ ብለህ የጠየቀው ጥያቄ በጣም ቁልፍ ስለሆነ ይሄም ስለነበረ ከማዕከላዊ ኮሚቴውን የቀን ተቀን ስራ የሚፈጽመው ስራ አስፈጻሚ ኮሚቴ የሚባል አለ። ከነሱ ጋር በነበረው ግንኙነት እኛ እዚህ ያለ ነው የኮሚቴና ስራ አስፈጻሚው በነበራቸው መናበብ ይሄ በጥናት ላይ የተመረኮዘ አቋም እንደሚተረጎም እና ፓርቲው ጥያቄዎቹ ስላልተሟሉ ወደ ምርጫ እንደማይገቡ እርግጠኛ ነኝ። ነገር ግን ማዕከላዊ ኮሚቴው ይሄ ስብሰባ ባደረገበት ወቅት ሁለታችንም አካላት ቅድም የነገርኩ የአማካሪ ኮሚቴው አካል የኛም አካል ተጋብዞ አቋማችን ገልጸን ነበር ለስብሰባ ላይ ያሉ ይሄን ውሳኔ ለማድረግ እና በሁለታችንም በአማካሪ ኮሚቴውም በእኛም በኩል ከኛ በኩል 3 ሰዎች ነበርን፣ ከነሱ ከአማካሪ ኮሚቴው 2 ሰዎች ነበርን። ሰፊ ድል ሰጥተውን ባደረግነው ጥናት መሰረት ወደዚህ ምርጫ መግባት በጣም ስህተት እንደሆነ አስረድተናል። ከዛ በኋላ ወጥተን እኛ እነሱ ስለሆኑ ውሳኔ የሚያደርጉት በወሰኑ ውሳኔ በጣም ተገርመናል፣ ተደንቀናል እና ካሰብነው ውጭ የሄደበት ሁኔታ ስለሆነ ገና እየገመገምን ነው። ምን ሆነ ይሄ ቅድም ያልከው ጥያቄ አለ። መናበብ አልነበረም ወይ ያልከው ቁልፍ ጥያቄ ነው። መናበብ ነበር እስከተወሰነ ደረጃ ድረስ። ግን ለምንድን ነው የማዕከላዊ ኮሚቴ ድምፅ በሚሰጥበት ወቅት ይሄ የተለየ ውሳኔ ሊመጣ የሚችለውን? እንግዲህ ጥናት እያደረግን ስለሆነ ትንሽ ጊዜ የሚወስድ ይሆናል። እንግዲህ ይሄ ጥናት እስኪጠናቀቅ ድረስ አንዳንድ ያሉን መላምቶች፣ አንድ የመንግስት እጆችም የነበሩበት ይሆን ወይ የሚል ጥያቄ አለን። ይሄ እንግዲህ መነሻ የሚሆነው አንዳንዶቹ እስከ ድምፅ እስኪሰጡ ድረስ አንገባም የሚል ጠንካራ ተከራካሪ የነበሩት በድምፅ መስጫው ቀን ግን መግባት አለብን የሚል
የአቋም ለውጥ ድንገት ያደረጉበት እና ሌሎችን ያስደነገጡበት ሁኔታ ስለነበረ ለምን ይሄ እንደሆነ እንግዲህ እነሱ የሚሰጡትን መረጃዎች መመልከት ይኖርብናል አለ። እንግዲህ አንዱ ይሄ ነው። ምናልባትም ደግሞ የመደራጀትና ከፓርቲው ጀርባ እንዲህ አይነት ሳቦታጅ ለመስራት እኛ ባላወቅነው መንገድ ደግሞ የተወጠነ እና መንግስት የሚያደራጀው ሊኖር ይችላል ወይ የሚልም ጥርጣሬ ስላለን ይሄን ግን ገና ያላረጋገጥነው ስለሆነ እያየነው ያለ ጉዳይ ነው። ጥሩ ኢንጂነር ሰለሞን፣ ግን የሚነሱ ነገሮች አሉ በድርጅቶች ውስጥ በአንድም ይሁን በሌላ መንገድ ያው ጣልቃ ገብነትና የመንግስት እጅ በሆነ መልኩ የመግባቱ ነገር አይቀሬ ነገር ነው። እንግዲህ ብዙ ፈተናዎች ይኖራሉ። ያ እንዳለ ሆኖ ግን በአደባባይ ለህዝብ የገባቸው ቃሎች ነበሩ። እነዛ ቃሎች ግን ተግባራዊ ሲሆኑ አልታዩም። እነዛ 6-7 ነጥቦች አስቻይ ሁኔታዎችን በተመለከተ ሰፊ ሽፋን ሰጥተን ለህዝብ እንዲቀርብ ስናደርግ ነበረ። ከሱም በተጨማሪ እነዚህ ስትጠይቋቸው የነበሩ ጥያቄዎች እንደው ለመመለስስ የሚያስችል እናንተ ምን የምታደርጉትስ ማጠጊያ የፖለቲካ ትግሎችስ አላችሁ? ይህን ጥያቄያችሁን በመወትወት የምታስመልሱበት ምን አይነት መንገድ ነበራችሁ ብለን ለምንጠይቀውም ጥያቄ በዛም ምላሽ ያላገኘንበት ሁኔታ ጭምርም ነበር። ምናልባት ወደፊትም የፓርቲውን አመራሮች ቅድም መግቢያ አካባቢ ስጠቅስ ነበር በአዲስ አበባ ቆንጂት ብርሃን ቀደምት የነበሩትንም ሀገር ቤት በመረጃ ቲቪ በአንድ ወቅት በምሰራበት ወቅት ቢሮ ድረስ መጥተውም ቃለ መጠይቅ አድርጌያቸዋለሁ። ረዳት ፕሮፌሰር ዝናቡ አብርሃም እንዲሁም ቃለ መጠይቅ አድርጌያቸዋለሁ። ሚስትረ ስላሴም ሌሎቹንም በቅርቡ ደግሞ ከምርጫው ራሱን ያገለለውን የህዝብ ግንኙነት ኃላፊው ይስሐቅንም እሱንም እንዲሁ ቤተኛ ናቸው ለሚዲያው። አሁንም ወደፊትም ቀርቦ ሀሳባቸውን እንዲገልጹ እናደርጋለን። ግን ስንጠይቅ የነበረው ነገር ምንድን ነው? እነዚህ ያስቀመጧቸውን ቅድመ ሁኔታዎች ለማስመለስ የምታደርጉት ምን ጥረት አለ ስንል ደጋግመን እንጠይቅ ነበር። የተመለሰ አንዳችም ነገርም የለም። ኢንጂነር እንደው ይህንንም ቢያዩት ደስ ይለኛል። ጥያቄ ያቀረበ ፓርቲው እነዚያ የጠየቃቸው ጥያቄዎች እንዲመለሱ ህጋዊ፣ ሰላማዊ በሀገር ቤት ያለ በሰላማዊ መንገድ የሚንቀሳቀስ ፓርቲ ነው። ጥያቄውን ግን ለማስመለስ ምን ጥረት አደረገ ብለን ስንወተውት ወደ መጨረሻ አካባቢ ለሚያዝያ 30 የተጠራ አንድ ሰልፍ ነበረ በ10 ከተሞች በኢትዮጵያ በተመረጡ። እሱ ሰልፍ አካሄደን በዛ ሰልፍ ላይ ጥያቄዎቻችን ከፍ ብሎ በህዝብ ዘንድ ተቀባይ አግኝቶ መንግስት ላይ ተጽዕኖ ለመፍጠር ጥረት እናደርጋለን ሲሉ ነበር። እሱንም በደንብ ህዝቡም እንዲወጣ ጥሪያቸውንም እንዲቀበል እንደ ሚዲያ ሀሳባቸው ወደ ህዝብ እንዲደርስ አድርገን ነበር። ሆኖም ግን ትብብር በሚባለው ማዕቀፍ ውስጥ ላልተወሰነ ጊዜም ይህንን የሰላማዊ ሰልፍ ጥያቄ ማን ነው መውጫው ጊዜያችንን አራዝመናል አሉ። መቼ እንዳራዘሙት ለመቼም እንዳደረጉትም ሳናቅ ምርጫ ውስጥ ገቡ። አስቻይ ሁኔታ ለምሳሌ ጦርነት እንዲቆም፣ እስረኞች እንዲፈቱ፣ የፖለቲካ ሁኔታ አስቻይ እንዲሆን እነዚህና መሰል ጥያቄዎችን ነበር ሲያነሱ የነበሩት። ካቀረቧቸው ጥያቄዎች ውስጥ አንዳቸውም ሳይመለስ ነው ወደ ምርጫው የተገባው እና ለህዝብ በአደባባይ የተገቡ ቃሎች አሉ። ለህዝብ የተገባው ቃል በእርግጠኝነትና በድፍረት የምናገረው ነገር ምንድነው? ኢህአፓ አላከበረም። በዚህ ደረጃ ነው የሆነው። ቀደምት ታሪኩ የነበረው የኋላ የትግል ታሪኩ በበጎም በክፉም የሚነሳ ታሪክ አለው። ኢህአፓ ቃልን በማክበር ግን በቆመለት ዓላማ ላይ ግን ጸንቶ የመገኘት ሁኔታ ላይ ኢህአፓ ሲታማ አላይም፣ አልሰማም፣ አላነበብኩም፣ ከተላላቆችም እንደዛም አልተነገረኝም። በሚከተለው ትግል ላይ ግን የተለያዩ አረዳዶች፣ የተለያዩ ልዩነቶች አሉ እና ኢህአፓ ለህዝብ የገባውን ቃል አስረግጬ የምናገረው ነገር አላከበረም። ይህስ እንዴት ያዩታል ኢንጂነር ሰለሞን? በአጭሩ መልስ እውነት ነው አላከበረም። ግን ለዚህ እንግዲህ ወደኋላ ተመልሰን ቅድም ከጠቀስኩልህ ነገሮች እና ጥርጣሬዎች እና ማጣራትም ከጀመርናቸው ነገሮች አንዱ ሌላው ሀገራችን ያለችበትን የኢኮኖሚ ድቀት ታውቀዋለህ። የኑሮ ውድነቱ በከፍተኛ ደረጃ ፖለቲካችንንም ጭምር እያወከው ነው። ማለትም ፖለቲካ እንደ መተዳደሪያም እየሆነ ያለበት ሁኔታ እንመለከታለን በግልጽ። አንዳንድ ፓርቲዎች እና አንዳንድ ግለሰቦች ያው ከኢህአዴግ ዘመን ጀምሮ ይህን እንደ መተዳደሪያ እየወሰዱ ያሉበት ሁኔታ ያለበት ስለሆነ ይህንንም መመርመር አለብን። ምን ያህል ሚና ተጫውተዋል ይሄ ኢኮኖሚ ድቀት፣ ይሄ ድህነት፣ አንዳንድ አባሎቻችን ወደ ፓርቲው የሚጠጉት እና ወደ አመራርም የሚመጡት የራሳቸውን ኑሮ ለማሻሻል
እና የህዝቡን ጥያቄ እንመልሳለን የሚሉት ሽፋን አድርገው ራሳቸውን ለመጥቀም ነው ወይ የሚለው ጥያቄ በጣም ከፍተኛ ዋጋ ያለው ጥያቄ ይመስለኛል። ይህን ማየት ያስፈልጋል። ሌላው ይድነቃቸው ያነሳው ጥያቄ ለአንድ ፖለቲካል ፓርቲ ተአማኒነት በጣም ከፍተኛ ዋጋ አለው። ተአማኒነት በጣም ከፍተኛ ዋጋ አለው። ቼኮስሎቫኪያ ተቃዋሚ የነበረ በኋላ መሪ የነበረ ቫክላቭ ሃቬል የሚባል አለ። የስነ ጽሁፍም ሰው ነው። ሊቪንግ ኢን ትሩት የሚለው ነገር አለ። the power of the powerless በሚል ጽሁፉ ነው መጽሐፉ። እነዚህ አቅም የሌላቸው የሚመስሉ የሚመስል ህዝብና ህዝቦች ትልቅ አቅም አላቸው። ከዚህ ውስጥ ግን አንዱ መሪዎች እውነትን መያዝ አለባቸው። ህዝብ ሁልጊዜ ይጠይቃል። ትናንት እንዲህ ብለህ ነበር፣ ለምን ያንን ቃልን አጠፍክ የሚለው በቂ መልስ መስጠት አለባቸው። እነዚህ ልጆች ወጣቶች ናቸው። ስህተት አይሰራም ማለት አይደለም፣ ልጆች ናቸው። ፖለቲካ ደግሞ በጣም ውስብስብ የሆነ አስቸጋሪ የሆነ ብዙ ዓመት እንኳን ለኖርንበት በረጅም ታሪካችን እኛም የተደጋገሙ ስህተቶች ሰርተናል። ያንንም ደግሞ አንዳንዶቹ ትልልቅ ስህተቶች ይቅርታ የጠየቅንባቸው ስህተቶች አሉ። እነዚህ ልጆች ገና መጀመራቸው ነው። ምክር ተሰጥቷቸው ነበር ከሁለት አካሎች እንዳልኩ። ነገር ግን ያው ባላወቅናቸው ምክንያትና እያጠናናቸው ባሉ ምክንያቶች ይህን ተአማኒነት አውድለዋል። እኔ አሁን ቢያንስ ሊያደርጉ የሚገባው አሁን ከዛም በኋላ አንዳንድ ቃለ መጠይቆች ሲያደርጉ ሰማለሁ፣ መግባታችን ትክክል ነበር በሚለው ላይ ሲሄዱ አያለሁ። ይሄ ጥሩ አመለካከት አይመስለኝም። እንደገና ቢያዩት ይሻላል። መግባታቸው ስህተት እንደነበረ፣ ነገር ግን ደግሞ ስህተት መስራት ለፖለቲከኛ እና ማንም ደግሞ ስራ ለሚሰራ የተለመደ እንደሆነ እና ይህንን ለማረም እና የህዝብን ጥያቄዎች ለማንሳት እድል እንዲሰጣቸው መጠየቅ ያለባቸው ይመስለኛል። ስህተት ሰርተው ያ ግን ትክክል ነበር ብሎ መሄድ በፓርቲያችንና በህዝቡ ላይ ያለውን ያለመተማመን እያሰፋው ይሄዳል። ጥሩ አካሄድ አይመስለኝም። ለምንድን ነው ደግሞ ስህተት የሚሆነው ካልን የፖለቲካ እስረኞች መፈታት አለባቸው። አገሪቱን እየፈጀ ያለ ጦርነት መቆም አለበት። የፖለቲካ ማህደሩ ፈጽሞ አልሰፋም። ሰላም የለም በሀገራችን። የማሰብ ነፃነት የለም። እስረኞች እየበዙ ነው ብለን ተናግረን ይህ ሳይፈጸም ሲቀር ምን ምክንያት አግኝተን ነው የገባ ነው? በገባንበት ይህን ምርጫ ከተወዳደር በኋላ ደግሞ በገባንበት ማግስት ሌላ መግለጫ አውጥተን ይህንኑ ስንል የነበረውን ነገር መልሰን ስንል ለምን ገባችሁ ቢባል የሚሰጧቸው ምክንያቶች አሉ። ይድነቃቸው የሰማኋቸው አንደኛው ይህንን መንግስት ለማጋለጥ ረድቶናል ውጭ ከምንሆን የሚል መልስ ሰምቻለሁ። ይሄን ማጋለጥ በሚገባ በጥናታችንና በታገሉበት ሁኔታ አሳይተዋል። ይሄ ሚያዝያ 30 ሰልፍ ከመጠራቱ በፊት ለህዳር 30 ህዝባዊ ስብሰባ እንጠራለን ብለው በአዳራሽ ተከልክለዋል። ይሄ መንግስት በፍጹም ነፃነት ሊሰጥ የሚፈልግ መንግስት እንዳልሆነ አሳይቷል። የፖለቲካ እስረኞችን በሚመለከት በየጊዜው የቴዲ አፍሮ ዘፈን ከወጣ በኋላ ለምን አዳመጣችሁ ተብለው የሚጋዙ በሱም ዙሪያ ደግሞ ያሉ ባልደረቦቹ የታሰሩበት ሁኔታ ይሄ ሁሉ ማስረጃ አለ። ይሄ መንግስት የተጋለጠበት ነው። የኦርቶዶክስ ክርስቲያን አማኞች ባላቋረጠ ጥፋት እስከ ምርጫው ቀን ድረስ እየተገደሉ ያሉበትን ሁኔታ የታየበት ነው፣ የተጋለጠበት ነው። የአማራ ህዝብ በድሮን እየተጨፈጨፈ ያለበት ሁኔታ ነው እና ህዝቡም ደግሞ ወጥቶ በሰልፍ ምርጫ አይደለም መልሱ፣ ጠላታችን ይሄ መንግስት፣ ሰላም ነው የምንፈልገው ያለበት ሁኔታ አለ። ከዚህ በላይ መጋለጥ የለም። ምርጫ በመግባት የሚያጋልጡት ነገር የለም እና ይሄ በቂ መልስ አይመስለኝም። ይህን እንደገና ማየት ያለባቸው ይመስለኛል። በሁለተኛ ደረጃ እኛ አጃቢዎች ናቸው የሚል ክስ ሲመጣባቸው እኛ ባናጅብ ደግሞ ሌሎች ፓርቲዎች ሊያጅቡ ይችላሉ የሚል ይሄ በጣም ደካማ መልስ ነው። ኢህአፓም ሆነ ማንም አክቹዋሊ እንዲሁም ይሄ አርጊመንት ይሄ ክርክር ነጥብ በጣም አስተዛዛቢ ነው፣ የትም አይወስድም። ሲጀምር ኢህአፓ ከሌሎች ፓርቲዎች ጋር ሆኖ እንደነ ኢዜማ እንደነ አብን ወይ እንደሌሎቹ እነሱ ያደረጉትን እንዲያደርግ የሚጠበቅ አይደለም። ከነሱ በተለየ ጠንከር ያለ አማራጭ ህዝባችን የሚጠይቀውን አማራጭ የሚወስድ ፓርቲ ነው። ይሄውም ህዝባችን የሚጠይቅ የነበረው አቋም ከዚህ ምርጫ መውጣት ነው። ይህንን አስቻይ ሁኔታዎች እንደሌሉ በማስረጃ አሳይቶ
ትርጉም ቢስ በሆነ ምርጫ አንወዳደርም። ግን ሰላማዊ ትግላችንን እንቀጥላለን። ይህንን ሰላማዊ ትግላችንን ደግሞ መግለጫዎች በመስጠት ሌሎች ሰልፎችን በመጥራት ሌሎችን ትግሎች በማድረግ ጥያቄዎቻችን እንዲመለሱ ማድረግ እንችላለን። በዚህ ግን የውሸት ምርጫ አንገባም ማለት ነበር ትክክለኛ የሚሆነው። ሌሎቹ እኛ ባናጅብም ሌሎቹ ያጅባሉና ስለዚህ የእኛን ማጀብ ከምንም አትውሰዱት የሚል ጥሩ ክርክር ነጥብ አይመስለኝም። ይህንንም በተለይ በመገናኛ ብዙሃን ሲቀርቡ ባያነሱት የተሻለ ይሆናል። ለኢህአፓ ብቻ አይደለም፣ ተራም ነገር ልታይ ትችላለህ። ይድነቃቸው አሁን ለምሳሌ አንድ ሰው አንድ ንብረት ሰርቆ አምጥቶ ሊሸጥልህ ቢል ልግዛው አልግዛው በርካሽ ነው የሰጠኝ ምናምን እያልክ ልታስብ ትችላለህ። እኔ እኮ ባልገዛው ጎረቤቴ ይገዛዋልና ልግዛው ልትል ትችላለህ። ግን የሞራል እንትን አለ፣ የሞራል ችግር አለ። እንዴ ጎረቤት ስለገዛው አንተ መግዛት አለብህ እንዴ? ነው ይህን የተሰረቀ ንብረት አልገዛም፣ ሌብነትን ማበረታታት ነው የሚል ይህንን እንትን አይነት አርጊመንት በጠንካራነት መውሰድ ያስፈልጋል ብዬ አምናለሁ። እዚህ ላይ እንግዲህ ቅድም እንዳልኩህ የተመክረውም የልጅነትም ጉዳይ ስላለ ስህተት መስራቱ እኔ ከባድ ነገር አይመስለኝም። ነገር ግን ቅድም እንዳልኩ በቅንነት ስህተት ሰርተናል፣ ከስህተታችን ግን እንማራለን። ይህን ካልተማሩ ሁለት ነው አደጋው ይድነቃቸው። አንደኛ ህዝብ እምነት አይሰጥም። በሚቀጥለው ጊዜ እንዲህ ብለህኝ አልነበረም እንዴ? አልገባም እኮ እንዲህ ካልተሟላ አልገባኝ ብለህ ገብተሃል የሚል አሁን ደግሞ እንደዚህ ትለኛለህ። አሁንም አይ ቲንክ በዚህ መግለጫ ሌላ ሰላማዊ ሰልፍ ለማድረግ እቅድ አድርገናል የሚል ተስፋ ከባድ ነው። እንዲህ አይነት ነገሮችን እነዚህ ልጆች ትንሽ መርምረው አስበው ቢያደርጉት ይሻላል። እንዲህ አይነት ተስፋ መስጠት ቅድም የጠቀስከዋል ሚያዝያ 30 በ10 ከተሞች እናደርጋለን ብሎ አልተደረገም። አሁንም በዚህ መግለጫ እንዲህ አይነት ነገር እናደርጋለን የሚል ይድነቃቸው። አንዱ ስጋቴ ይሄ ጠቅላይ ሚኒስትር ውሸት በጣም ተራ ነገር ነው መስሎ የሚሰማው። እንደፈለገው ነው የሚናገረው። ይህን የምርጫ ውጤት በጸጋ እቀበላለሁ ይላል። ብዙ የሚናገራቸው ውሸቶች አሉ። ብዙ ነገሮች ተሰርተዋል፣ ነዳጅ አውጥተናል ይላል፣ ስንዴ ኤክስፖርት እያደረግን። ውሸት እንዲለመድ የሚደረግበት ሁኔታ አለ እና ይሄ እየሰረጸ ወደታችም ወደ ፖለቲካ ፓርቲዎቻችንም እንዳይገባና ዋጋ ያስከፍልም ወደሚል አስተሳሰብ እንዳያመጣ ያሰጋል። በተለይ ተቃዋሚዎች ደግሞ ይሄ ሰውዬ ይከፍላል፣ አብይ እና ብልጽግና የሚሰሯቸው ውሸቶች ተጠያቂ ይሆናሉ፣ ይከፍሉበታል። የፖለቲካ ፓርቲዎች ግን እንደ ኢህአፓ አይነት አመራር ግን እንዲህ አይነት ቃሎችን ከመስጠት በፊት ትልቅ ጥንቃቄ ያስፈልጋል። አቅም አለን ወይ? ይቻላል ወይ? ከታማኝነት አንጻር እንዴት ነው የሚለውን መመዘን በጣም ተገቢና መውሰድ ያለባቸው ትምህርት ይመስለኛል። በትግል ውስጥ ነው ያሉት። የህዝብ ደህንነት ክፍሎች እየደወሉ ያስፈራሯቸዋል። በጣም ግፊቶች አሉባቸው። ቢሆንም ግን ከዚህ ወጣ ብለው ከቀን ግፊቱና ይሄ ያለባቸው እንትን ውስጥ ወጣ ብለው ከህዝብ ጋር ህዝብ ምንድን ነው የሚፈልገው የሚለው እሱ ላይ ትኩረት ቢሰጡ እና ደግሞ የማይችሉትን ቃል እንዳይገቡ ከዚህ ትልቅ ትምህርት መውሰድ እንዳለባቸው ቢመለከቱ የተሻለ ነው ብዬ እመክራለሁ። መልካም ምክር ሀሳቡ በጣም ተገቢና ከተቀበሉትም የሚያዋጣቸው ነው የሚሆነው። ግን በዚሁ በመግለጫቸው ላይ ከውጭ ሆኖ ተባለ ከማለት ወይ እንዲሆነ ከማለት ይልቅ በአገዛዙ ስርዓትንና በስርዓቱ እያስከተለው እንደ ሀገር ያለውን ኪሳራ ውስጥ ገብተን ማጋለጡ ላይ ነው የኛ ትልቁ ሚና እና ስርዓቱን ያለበትን ነውረን አጋልጠናል ሲሉ ነው እንግዲህ ከሰሞኑ በሰጡት መግለጫ ላይ ሀገር ቤት ያሉት አባዎች ያሳወቁት። ቅድም እርሱም ስትገልጸው ነበር አንተም እና እንደው በእውነት ያባ እንደ ፓርቲ ከተመሰረተ ማለት የቀደምቱን ሳይሆን ይሄ በሀገር ውስጥ በሰላማዊ መንገድ ከገባ ጊዜ ጀምሮ በተለይ ደግሞ በባለፉት 2-3 ዓመታት ወይንም ደግሞ ወደዚህ ምርጫ መግባትን በተመለከተ እንደው በእውነት ያባ ምርጫ ውስጥ ባይገባ ኖሮ እንደ ህዝብ አገዛዙ ስርዓት እያደረሰብን ያለውን በደል ሳናውቀው ይደበቅብን የነበረ ነገር ነበር። ምንስ አጋለጡልን ብለን ብንጠይቅ ምንስ ምላሽ ማግኘት እንችላለን? ምን አዲስ ነገር ያየነው ነገር አለ? ያባ ከምርጫው በፊት ቅድመ ሁኔታ አስቀምጦ አልገባም ሲል ነበረ፣ ገባ። አሁን ደግሞ ወጥተው ከውጭ ሆነ አሉ እንዲህ ምናምን ከምንል ይልቅ ውስጥ ገብተን አጋልጠነዋል፣ ምርጫውም የጨበራ ነው ሲሉ በመግለጫቸው ጠንካራ አቋማቸውን ገልጸዋል። ኢንጂነር ሰለሞን ያባ ያላየነውን ያልሰማነውን ምን እንግዲህ ስላገዛው ስርዓት አጋልጦ የገለጸልን ነገር አለ? አልታያለን ነገር እንግዲህ ምንድነው ይድነቃቸው
ቴክኒካል ነገሮች ይኖራሉ። ቴክኒካል ምላቸው ምንድነው? በቦሌ ክፍለ ከተማ በዚህ ምርጫ ጣቢያ እንዲህ ተደርጓል በዚህ ሰዓት የሚል አንድ ሪፖርት፣ በባህር ዳር ከተማ በተደረገ ወይም በሐዋሳ ከተማ በተደረገ ምርጫ እንዲህ የማጭበርበር ተደርጓል፣ ይሄንን ብለን ይሄን ክደት አድርገዋል፣ ይሄው በማስረጃ ያነሳነው ፎቶግራፍ አለ። ከዛ በአርባ ምንጭም እንዲህ እነዚህ ነገሮች ቴክኒካል ነገሮች ናቸው። ስትደምራቸው እና ዳምረህ ማጠቃለል ስትሰጥ ብልጽግና የማጭበርበር ስራዎችን እንደሰራ ራሱ የራሱ ምርጫ ቦርድ ያመነበት ሁኔታ አለ። ወደ 130 ምናምን ጣቢያዎች ኢሬጉላሪቲስ ወይም የምርጫ ማጭበርበሮች ስለተደረጉ ዘግቻለሁ ያለበትና ወይም ምርጫውን ውድቅ አድርጌያለሁ ያለበት ሁኔታ አለ። እንዲህ አይነት ነገሮች የሚጠበቁ ናቸው እና ጅምላ ስለሆነ አዲስ ነገር አይደለም። ጅምላውን ደግሞ ያውቁት ነበር ከመግባታቸው በፊት። ዛሬ እኮ አይደለም፣ ስድስተኛው ምርጫ ላይ ሁሉ እኮ ያደረገው ነው። በስድስተኛው ምርጫ ያደረጋቸው ማጭበርበሮች በተጨባጭ በጥናት መልክ የቀረቡትን እነሱ ነው። ከዛ ፕሌይቡክ ነው እንደገና አሁን ሰባተኛው ምርጫም ወስዶ እንደዚሁ የማጭበርበር የተለያዩ የማጭበርበር መንገዶች እንዳሉ በግልጽ እንዲያውም ወደ ምርጫ ከመግባታቸው በፊት በትብብሩ የተደረጉ በደሎች ብለው ዘርዝረው ጋዜጣዊ መግለጫ ሰጠው ነበር። ከዛ የተለየ ነገር አላገኙም በመግባታቸው። ይልቅ የሚሻለው መግባታችን ስህተት ነበረ፣ አጅበናል፣ አዳምቀናል፣ ይሄ ግን ስህተት ነበረ፣ ባንገባ ኖሮ ህዝብም ጥያቄዎቻችንም ስላልተመለሱ የፈጠርነው ለውጥ የለም፣ ለወደፊቱ ግን እንዲህ አይነት ነገር አናደርግም፣ አሁንም በትግሉ እንቀጥላለን ቢሉ ምንም በእነሱ ላይ ልዩ ኃጢአት ወስዶ እነሱን የሚደበድብ የለም። እንዲያውም ድፍረታቸውን እና ቅንነታቸውን በማድነቅ ልጅነታቸውን በማየት መሪዎቻችን ሊሆኑ የሚችሉ ነገሮች ናቸው። ተሳስተው ነው ለወደፊት እንተማመንባቸዋለን የሚል አመኔታውን ያድሰዋል። ግን አሁን በዚሁ መንገድ መሄድና ያላየነውን ነገር ልናሳያችሁ ሞክረናል ከዳር ከምንሆን የሚለው ብዙ ውሃ አይቋጠርም። ቢያስቡበት ይሻላል። ብዙ ውሃ አይቋጠርም። የህዝባችን የንቃተ ህሊና ደረጃ ደግሞ ይነቃቸው በጣም ከፍተኛ ደረጃ ላይ ነው ያለው። ማለሱ እንደቆመ ማተ አማኒ እንዳልሆነ ማተ ለጣፊ እንደሆነ በደንብ አድርጎ ጠንቅቆ ያውቃል። ያው በዚህ ምርጫ ላይ ምናልባት ለመጀመሪያ ጊዜ ነው ሰባተኛው ምርጫ የኮሜዲ እንትን ትርኢት እየሆነ ያለበት ሁኔታ ነው። ትልቅ ቀልድ እየተደረገ ያለበት ሁኔታ ነው ያለው። ይሄ ቀልድ ወደ ማስ ፕሮቴስት እና ወደ ህዝባዊ እምቢተኝነት በማንኛውም ቀን ሊለወጥ የሚችል ነው። በዚህ ንቃተ ህሊና ደረጃ ላይ ያለ ህዝብ ነው ያለን እና እንዲሁ በብልጣብልጥነት ወይም ደግሞ እንደው ባለመስማት የመስመር ብቻ ነው ትክክል በማለት የተሰራውን ስህተት እንደገና ደግሞ ትክክል ነው እያሉ አመክንዮ ለመስጠትና ለማጠየቅ መሞከር ሊመረመር ይገባል፣ ሊያዩት ይገባል። የበለጠ ከህዝብ ጋር ያራርቃቸዋል የሚል ስጋት ነው ያለኝ። መልካም። ሌላው በዚህ በመግለጫቸው ላይ ውጤቱ ምንም ይሁን ምንም የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባ ደግሞ ፍጹም ተቀባይነትም እንደሌለው ጭምር ገልጸዋል። አሁን እዚህ ጋር ሁለት ጥያቄዎች ነው የሚነሳው ኢንጂነር። አንደኛ ፓርቲው አሁን ባለው ሁኔታ ቀድሞ ነገር ወደዚህ ምርጫ እንግባ ወይም አንግባ በሚል በፓርቲ ውስጥ ባለ በውስጥ ዲሞክራሲ ምክንያት የተፈጠረ ክፍፍልና የሀሳብ ልዩነት አለ። አሁን ደግሞ ይሄ ነገር ሲጨመር ካለን አጠቃላይ የሀገራችን የፖለቲካ ልምድ ተነስተን በምክር ቤት አባልም ሆነ በተለያየ ቦታ ላይ እጩ ሆኖ በአንድም ይሁን በሌላ መንገድ ያለፉ እጩዎች ደግሞ ተሰባስበው ወደዚህ እንግባ አንግባ በሚል የምክር ቤት አባላት ይሆኑ ያልሆኑ ወደ ምርጫ የሚገቡ የማይገቡ የሚል በፓርቲ ውስጥ ድጋሚ ሌላ ስንጥቅ ሌላ የሆነ ነገር ገብቶ ፓርቲውን የበለጠ የህልውና ስጋት ውስጥስ አይከተውም ወይ? መጀመሪያውኑ ነገር ይሄንን ትዕዛዝ መስጠትስ እንዴት ነው? ራሱ እጩዎቹን አባላቱን አማክሮ አጠቃላይ ጉባኤውንም ሆነ ማዕከላዊ ኮሚቴን ጠርቶ በትክክል ተወያይቶና ተነጋግሮ የሚሆን እንጂ በስራ አስፈጻሚ ደረጃ አውጥቶ እንደዚህ አይነት መግለጫ በየትኛውም እርከን ላይ ያለ የምክር ቤት አባል ያለፈ እንደሆነ ወደ ምክር ቤት አባል እንዳይገባ ፈጽሞ ተቀባይነትን የለም ብሎ መግለጫ ማውጣቱ ተገቢ ነው ወይስ? እንደገና ደግሞ በፓርቲ ውስጥ ተጨማሪ የሆነ የክፍፍል ሀሳብና ከዛም ከፍ ወዳለ ፓርቲውን ስጋት ላይ አይጥለውም ወይ ይሄ ትዕዛዝ? በሁለት ክፍልን እንየው ይድነቃቸው። አንደኛውን በኢህአፓ ሁለተኛውን በትብብር። በኢህአፓ በኩል ያው እንደምታስታውሰው
የፓርቲው የኢህአፓ የህዝብ ግንኙነት ኃላፊ የነበረው ይስሐቅ ወልዳይ እና ሌሎች 2 የኢህአፓ አመራሮች 3 የሚሆኑ ሰዎች ቀደም ብለው ከምርጫው አንሳተፍም ብለው ወጥተዋል። አሁን እነዚህ ሰዎች ከኢህአፓ ስራ አስፈጻሚ ጋር ማድረግ ያለባቸው ተቀምጠው በጋራ መወያየት እና ይህንን ለመፍታት መቻል አለባቸው። ሂስና ግለ ሂስ አድርገው ማትክክል እንደነበረ ሰፋ ያለ ጊዜ ወስደው ተነጋግረው በዛ ለመፍታትና ፓርቲውን በአንድ ለማቆም እና ታጋይ ፓርቲ አድርጎ ለመቀጠል መስማማት ያለባቸው ይመስለኛል። አሁን አንተ ወዳልከው ስንመጣ ይህ አቋም የተወሰደው በትብብሩ ነው። በትብብሩ የተወሰደው አቋም ኢህአፓንም ይገዛል የትብብሩ አባል ስለሆነ። ነገር ግን ካሰብከው እኔ ይሄ ትክክለኛ አቋም ነው ብዬ አስባለሁ። ምክንያቱም የትብብሩ የምርጫ አስተባባሪ የተባለ አቶ ምርጫው ስንሻው የሚባል ሰው የሰጠውን ቃለመጠይቅ ሰምተህ እንደሆነ አላውቅም። በጣም የሚያሳፍር ኢህአፓንም ሆነ ትብብሩን የማይወክል መንግስት ላፕቶፕ ስለሰጠን በጣም ታግሶናል፣ በጣም ገጸ በረከት አቀርቦልናል፣ እኛ አቅም የለንም መንግስት ነው አቅም ያለው ብሎ እጅና እግሩ የማይታወቅ ተቃዋሚ ነው ወይስ የብልጽግና ቃል አቀባይ ነው የሚለውን ለመመለስ የሚያስቸግር እንዲህ አይነት ሰዎች የገቡበት ትብብር ስለሆነ እና እነዚህን ሰዎች ደግሞ ይሄ አገዛዝ ወደ ፓርላማ ለማስገባት ጥረት ቢያደርግ ትብብሩን እንደማይወክሉ ለማሳየት የሞከሩበት መግለጫ ይመስለኛል። ከዚህ አንጻር እኔ ትክክል ነው ብዬ አስባለሁ ይሄንን ማለታቸው። ለምን ኦልሬዲ ይሄ ፓርላማ አብዛኛውን የአንበሳውን ድርሻ ብልጽግና፣ የተረፈውን ደግሞ ለኦነግ፣ ለአብን እና ለኢዜማ የደለደለበትን አስቀድሞ የታወቀ በመሆኑ እዚህ ውስጥ ገብቶ የሚመጣ ለውጥ ስለሌለ ይሄን መወሰናቸው ጥሩ ነው። ይሄንን ሽሮ የሚገባ ሰው ቢኖር ያው ቅድም እንዳልኩት ወይ ለግል ጥቅሙ ወይም ደግሞ ከነዚሁ ጋር በመተባበር ቀድሞም ከብልጽግና ጋር የተባበረ ሊሆን ይችላል በሚል ልናየው እንችላለን። ይሄ መግለጫ የሚያመለክተን ትብብሩም ከጠነከረ ኢህአፓም እዛ ውስጥ ስላለ ጎይንግ ፎርዋርድ ከእንግዲህ ወዲህ ጠንካራ የሆነ ሰላማዊ ትግል መደረግ እንዳለበት ተምረናል። ከዚህ ከ7ኛው ምርጫ መግባትም አልነበረብንም። አሁንም እዚህ ውስጥም አንገባም። ከውጭ ሆነን ህገ መንግስቱ በሚፈቅድልን መሰረት ብዙ መብቶች ስላሉን እና የሰላማዊ ህዝባዊ እምቢተኝነት ደግሞ ትግሎች ብዙ ስለሆኑ እነሱን መስዋዕትነትም እየከፈልን ተግባር ማድረግ አለብን ብለው እዛ ላይ ትኩረት እንዲያደርጉ መነሻ ይሆናቸዋል ብዬ አምናለሁ እና ይሄ ጥሩ ነው። እንግዲህ ይገፉበታል የሚለውን ይቅርታ፣ ከትብብሩ ውጭ ትብብሩ ስለሚያድ እንተው፣ ስለ እናት ፓርቲ ምንተው፣ ስለ ግዮናዊት አማራም ስለሌላው ምንተው፣ ራሱን ኢህአፓን አንስተን እስኪ ትንትን የመርጥ ጥያቄ እናንሳ። በራሱ የኢህአፓ አባላቶች እንበልና በምክር ቤት ደረጃ ባሉ በፌደራል ደረጃ ባለው በህዝብ እንደራሴ መቀመጫ ምናልባት እስካሁን ኦፊሻሊ የሰማነው የለም ኢህአፓ ስላገኘው ወንበር፣ እንደው ምናልባት በክልል ደረጃ በታችኛው እርከን ላይ ወንበር አግኝተው ያሉ አባላቶች ካሉ ቁጥራቸው 10 ይሁን 5 20 ይሁኑ እነዚህን አትገቡ ማለት አንድ እነዛኞቹ ኖ መግባት አለብን ቢሉ ኢንጂነር አስታውሰን እንደሆነ እኮ በኢትዮጵያ ፖለቲካ ውስጥ እኮ ትልቁና ዋናው በፓርቲዎች ላይ እኮ ችግር የሚፈጥሩ ይሄ ነው። 1997 አስታውሰን እንደሆነ ምክር ቤት ወንበር እንቀበል አንቀበል እንግባ አንግባ እኮ ነው አንደኛው ክርክር የነበረው እኮ። ሌላውም እኮ እንደዚሁ መምጣት እንችላለን እኮ ሌሎች አስረጂ ነገሮችንም ማንሳት እንችላለን። አሁንስ ታሪክ ራሱን አይደግምም ወይ? ጭራሽ ኢህአፓ አሁን ላይ ምንድነው ተረቱ በቁስል ላይ እንጨት መስደድ ነው ስደድበት አይነት አይሆንም ወይ? አንደኛ ውጪ ካላችሁት ጋራ እንደዚህ ያለምና ተናቦ የመስራት የምንበለው እንደዚህ አይነት ክፍተት ተፈጠረ። ከናንተም ከምንም በላይ ደግሞ ከህዝብ ጋራ ከፍተኛ የሆነ ክፍተት ተፈጥሯል። በአባላቱ መካከል አንገባም እንገባለን የሚል እንደነ ይስሐቅ ወጥተው በአደባባይ በሞት ድግስ ላይ አልሳተፍም ብሏል። እኔ ራሴ ቃለመጠይቅ አድርጌለት ለህዝብ ሀሳቡን ገልጿል። ሌሎችም አደባባይ ላይ ያውጡ እንጂ የዚህ ሀሳብ ተቃራኒ ይሆኑ አሉ። እንዲህ ሁኔታ ባለበት ሁኔታ ተጨማሪ የሆነ ፓርቲ ውስጥ አደጋ ሳይፈጥርም ወይ? ይሄ ነው ጥያቄ። ምን መሰለህ ይድነቃቸው መግባት የለባችሁም እያልን አሁን ደግሞ የገቡትን ተቀበሉ ካልን ራሳችንን እንቃረናለን። ሎጂካሊ ከመጀመሪያውም
አትግቡ ነው ያልነው። አትግቡ ካልን ፓርላማ ውስጥ የሚገባ የለም ማለት ነው፣ ምርጫ ውስጥ ካልተወዳደር። እኛን አይደለም፣ ይቅርታ ኢንጂነር፣ ይቅርታ አመራሩን፣ እነዚህ የምክር ቤት አባላት መጀመሪያውኑ ግቡ አላችሁ። ገባን፣ ተወዳደርን። በራሴም ጥረት ባለኝ ነገር አሳትፌ ህዝብ ቀስቅሼ ምርጫ አድርጌ ተመረጥኩኝ፣ አገኘሁኝ። አሁን ደግሞ መልሼ ወንበሩን ሳገኝ አትገባም የምትሉኝ ለምንድን ነው? ስለዚህ ይሄ ተቀባይነት የለውም። መጀመሪያ እናንተ ኃላፊነቱ ትወስዱ ይገባል ብለው የፖለቲካ የመርህ ጥያቄ ቢያነሱስ? አዎ፣ ለዚህ መልስ መስጠት ያለባቸው የሚመስለኝ ያው አለ አይደለም፣ ይሄ አሁን የለጠፍከውና የምታሳየው የጨረባ ምርጫ ስለሆነ በዚህ የጨረባ ምርጫ መግባት በፍጹም የፓርቲያችንን ይሆናል ብለን ስተት ሰርተዋል፣ ግን ይሆናል ብለን ገብተን ነበር፣ ግን ያየነው የጨረባ ምርጫ ስለሆነ መግባት የለብንም ብለው እነዚህን ማራገፍ ብቻ ነው ያለባቸው። በእውነተኛ ትግል ቅድም እንዳልኩ ጠንካራ ትግል ነው የሚጠይቀው የኢትዮጵያ ፖለቲካ ካሁን በኋላ። ለዚህ ጠንካራ ትግል እነዚህ የሚራገፉ ካሉ ብዙ የሚኖሩ አይመስለኝ የሚያሸንፉ፣ እንዲሁ ብልጽግና ሊያስገባቸው የሚፈልጉ የኢህአፓ አባላት ከሌሉ በስተቀር ማራገፍ አለባቸው ብዬ ነው የማምነው። እውነተኛ ቅድም እንዳልኩት በእውነትን ይዞ የሚሄድ ሊቪንግ ኢን ትሩዝ የሚሄድ የኢህአፓ ፓርቲ ታሪኩን የሚጠብቅ ካስፈለገ እንደዚህ አይነቶቹን አራግፎ መሄድ ያስፈልጋል ብዬ አምናለሁ። ይሄ ተገቢ ነው ብዬ አምናለሁ። ግን ደግሞ ሆሊስቲክ ስናየው ሙሉ በሙሉ ቅድም እንዳልኩ መግባታችንም ከመጀመሪያው ስህተት ነበር የሚለውንም ይዞ መነሳት ያስፈልጋል ሙሉ ተአማኒነት ለማግኘት። አሁንም ይሄን ዘግይተንም ብንረዳ እንኳን አትግቡ ያልናቸው አባላት መግባት የለባችሁ፣ እንገባለን ካላችሁ እናንተን አራግፈን እኛ ለትግል ለከፍተኛ ትግል ህገ መንግስቱ በሚፈቅድልን መሰረት ጠንካራ ሰላማዊ ትግል ለማድረግ የተዘጋጀን ሰዎች ብቻ የምንሰለፍበት ፓርቲ ነው ለማለት መቻል አለባቸው። ይሄ ብቻ ነው የኢትዮጵያን ሰላማዊ ትግል ወደፊት የሚገፋውም ደግሞ ወደፊትም ለምናደርገው እንቅስቃሴ ከሌሎችም ታጋዮች ጋር አብሮ ሊያስማማቸውና ከአብይ በኋላ ላለችው ኢትዮጵያም እውነተኛ መደላድል የዲሞክራሲ መደላድል ለመፍጠር ይረዳሉ ብለን ምናምነው እነዚህ ይሄን በሐቀኝነት ጥሩ ታጋዮች ለመሆን ብቁ ሆነው ሲገኙ ብቻ ነው ብለን እናምናለን። መልካም። ሌላው በዚህ በመግለጫቸው ላይ የገለጹት ነገር ዓለም አቀፉ ማህበረሰብና ለዲፕሎማቲክ ማህበረሰቡ ባስተላለፉት መልእክት ላይ ለአገዛዙ እውቅና የሚሰጥ መልእክትን ማስተላለፍ ለንጹሃን እልቂት ቦምብ እንደማቀበልና በኢትዮጵያው ላይ ቁስል ላይ እንጨት እንደ መስደድ እንቆጥረዋለን ሲሉ በመግለጫቸው ላይ አክለዋል። ሆኖም ግን የዘገየ አይደለም ይሄ ነገር። ምክንያቱም ተከታትለው እንደሆነ የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢጋድ፣ ሌሎችም አሉ የሚባሉ ተሰሚነት ያላቸው በአንድም ይሁን በሌላ መንገድ በእነሱ አረዳድ ከምርጫው ጋር በተያያዘ ሁኔታ ለአገዛዙ ስርዓት የሚጠቅም አይነት መግለጫዎችን ሰጥተዋል። ያ ከሆነ በኋላ ነው ማምሻውን አካባቢ ኢህአፓ ይህ አይነቱን መግለጫ የሰጠው። ምናልባት ኢህአፓ ይህንኑ መግለጫ አስቀድሞ የሰጠ እንደሆነ ከዚህ በፊት ወደኋላ ባንመለስም ቀድሞ ነገሩ ምርጫ ውስጥ ባይገባ ወይ አስቀምጧቸው የነበረው ቅድመ ሁኔታዎች ላይ ወደፊት እየሄደ ታግሎ በሚያታግል ቢሆን ኖሮ እነዚህና መሰረታዊ ነገሮችን በመያዝ ለውጭው ማህበረሰብ፣ ለዲፕሎማቲኩም፣ ለሌሎቹም ለሚመለከታቸው አካላቶች ይህንኑ ታሳቢ አድርገው ምናልባት መግለጫቸው የሚይዙት አቋም ላይ አንዳች የሆነ ነገር እንዲረዱ ይረዳቸው ነበር። ሆኖም ግን ኢህአፓ ምርጫው ላይ ዘው ብሎ ገባ፣ ተሳተፈ። ሰኞ ያ ምርጫው ሆነ። ማክሰኞ ከሰዓት በኋላ ይህንን መግለጫ ሰጠ። ማክሰኞን መግለጫ ከመስጠቱ በፊት ግን እነዚያ የተባሉት ተቋማት የየራሳቸውን ሀሳብ ለአገዛዙ ስርዓት እውቅና ሰጡት። ቃል በቃል ይህንን መጠቀም ይችላል። እውቅናው ከተሰጠ በኋላ ይህንን ማለት ምንድነው? ጅብ ከሄደ ውሻ ጮኸ ነው አይነት ነገር አይሆንም? ትክክል ነህ። ግን ከቀረ የዘገየ ይሻላል በሚል ወስደው ነው የሚሻለው እንጂ ትክክል ነህ። ይድነቃቸው ጭራሹኑ ዝም ከሚሉ ደግሞ ያንኑ መናገራቸው ትክክል ነው። ችግሩ እኮ የሚመነጨው ቅድም ካልከው ነው። ታስታውስ እንደሆን እንዲያውም ምርጫው ሰኞ ሊደረግ ቅዳሜ ዕለት ትብብሩ ተሰብስቦ መግለጫ ይሰጣል ነው እንደዚህ የሚል ነገር ተናግረው ነበር። ምንም አላሉም ስለሱ። የነበረባቸውን ዳመናታ ያለ የከበደው እና ያጠላውን በእነሱ ላይ ትልቅ ጥቁር ዳመና ትመለከታለህ። ይሄ ሁሉ የመነጨው ምንድነው? መሳተፍ ማይገባቸው ምርጫ ውስጥ በመሳተፋቸው ነው፣ አዳማቂ በመሆናቸው ነው። ከዛ በኋላ የቅዳሜው ስብሰባም ይሰብሰቡ አይሰብሰቡ አናውቅም። ለህዝቡም የሰጡት መግለጫ የለም። ከዛም በኋላ ሆነ እንዳልከው
መግባት በሌለባቸው ምርጫ ከዘግይተው ያው ሌሎችም የውጭ ድርጅቶች በዚህ ላይ የሚሰጡት አስተያየት የኢትዮጵያን ሕዝብ እንዳይጎዳ ማሳሰቢያ ሰጥተዋል። ስለዚህ እኔ ማየው ያው ጭራሹኑ ዝም ከሚሉ ከቀረ የዘገየው ይሻላል። ግን ደግሞ የዘገየበት ምክንያት ኦሪጂናል ሲን መጀመሪያ የተሰራው ኃጢአት ወደ ምርጫው መግባቱ የፈጠረው መደናገር ነው የሚል ሀሳብ ነው ያለኝ። ትንሽ አስተያየት ብሰጥ በዚህ የአውሮፓ ህብረት ሪል ፖለቲክ ነው የተጫወተው። ምርጫውንም አንታዘብም ብሎ በምርጫው ላይ አስተያየት መስጠት ትንሽ የሚያሳዝን ነው። እንግዲህ የተጠቀሙባቸው ቃላት ለተደረገው ሙከራ የሚል አይነት ነው፣ ኤፈርት የሚል ሙከራ ነው። ቢሆንም ግን ምርጫውን አንታዘብም ካሉ መግለጫ ማውጣት አይገባቸውም ነበር። ለዚህ ትብብሩን ወቀስ አድርጎ ማውጣቱ ጥሩ ነው። የአፍሪካ ህብረት ነው የሚያሳዝነው ከሁሉ ኢጋድ እና የአፍሪካ ህብረት በጥቁርነታችን የአፍሪካ ህብረት መዲና በመሆናችን ለወደፊትም እንኳን ከአብይ በኋላ ለሚደረጉ አንዳንድ የውጭ ምክሮችና ወይም የውጭ ተሳትፎዎች መጀመሪያ ልንቀበላቸው የሚገባው አካል እንደ አንድ ክፍለ ዓለምም እንዳለን ተራማጅ ሆኖ አለመገኘቱ በጣም አሳዛኝ አሳፋሪም ነው። ይድነቃቸው በጣም አሳዛኝ አሳፋሪም ነው። ምናልባትም ሳይሆን በእርግጠኝነት ሪሊ አብይ ከሄደ በኋላ ህዝባዊ መንግስት ሲመሰረት እንደ አፍሪካ መዲናነታችንን የአፍሪካን ህብረት ለአቋም የቆመ ጠንካራ ድርጅት ለማድረግ አንዱ የኢትዮጵያ ሚሽን መሆን አለበት ብዬ አምናለሁ። የጥቁር ህዝብን የሚያሳፍር አይነት ቅርቃር ውስጥ የገባንበት ሁኔታ ነው ያለው። የአምባገነኖች መሰብሰቢያ ጎራ ሆኖ አምባገነኖች አንዱ የአንዱን የውሸት ምርጫ የሚያደንቁበትና ህጋዊ የሚያደርጉበት ድርጅት ስለሆነ አንዱ በውጭ ፖሊሲያችን መሆን ያለበት ብዬ ማምነው ከአብይ በኋላ ይሄን የአፍሪካ ህብረት እውነተኛ የጥቁር ህዝቦች እና የህዝቦች የአፍሪካውያን መመኪያ ለማድረግ እና አፍሪካ ውስጥ የሚደረጉ ከራሳችን ምርጫ አልፈን ሌሎች አፍሪካ ውስጥ የሚደረጉ ምርጫዎች ዴሞክራሲያዊ እንዲሆኑ የበኩላችን ጥረት የበኩላችን ይሳካልናል ማለት አይደለም፣ ግን አቋማችን በዚህ ኢትዮጵያ በዚህ የምትታወቅ አገር እንድትሆን ለማድረግ መቻል አለብን። ይሄ አሳፋሪ የሆነ መቼም ጥቁሮች ናቸው፣ የነጮችም እኮ ዘረኝነት አለበት። በአፍሪካ ህብረት ያው ጃፓን የሰጠውን መግለጫ ተመልክቻለሁ። ያው ገንዘብ ሰጠናቸዋል ለምርጫው እና መስግኑን አይነት ነው ያሉት። ይሄ ከድህነት የሚመጣ ነው እንዲህ አይነት ነገር። ለእናንተ ትንሽ ነገር ይሄ ራሱ ሙከራ ማድረጋችሁም ጥሩ ነው ከሚል ነው። ይህን የመለወጥ ችሎታም አለን። ቀደምቶቻችን የአፍሪካ ሀገሮችን አስተባብረው አንድ ትልቅ ጠንካራ ድርጅት የመሰረቱበት ሁኔታ ነው። ትልቅ ችሎታ እንዳለን አሳይተናል። ለወደፊትም ደግሞ ይሄ የተመሰረተው ህብረት የተቋቋመበትን ዓላማና ዴሞክራሲያዊነት መቀለጃ ከመሆን የሚድንበትን አስተዋጽኦ ለማድረግ መነሳት አለብን ብዬ አምናለሁ። መልካም፣ እንግዲህ እያበቃን ነው ያለነው። አንድ የመጨረሻ ጥያቄ አለኝ። ከዛ በፊት ግን በዚሁ መግለጫቸው ላይ በቅርቡ ህዝቡን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ እንሰጣለንና ጠብቁን ሲሉ ገልጸዋል። እንደው ህዝቡስ ያምናቸዋል? ይህንንስ እንደው ለማለት የሚያስችል ቁመና ላይ ናቸው? ምናልባት ትንሽ እንደው ሀዘኑ ማለት የሆነ ነገሩ ቢበርድ አይሻልም ነበረ? የሰው ስሜቱ፣ ቁጣው። ምክንያቱም አንገባም ሲሉ ገቡና ደግሞ ወጡና ይህን ነገር አሉ። አሁን እንደገና ደግሞ አፈጣጠሙት ነገሩን። እንዴት እንደሆነ ባይገባኝም አሁንም ትግል ጥሪ እናደርግልሃለን እና ህዝቡ ይጠብቀን ሲሉ ገለጹ። ማለት መሀል ላይ የሆነ የዘነጉት የረሱት ወይም እንዱ የተላለፍነው ነገር አለ? እንዴት ነው? አልገባ ስላለኝ ወይ ነገር ኢንጂነር ይድነቃቸው እንዳልከው አሁን ተስፋ መስጠቱን በመጀመሪያ መግለጫቸው ላይ ባያደርጉት ይሻል ነበር። ግን ደግሞ ምናልባት ከኔ እናንተ ይበልጥ አቅማቸውን የሚያውቁት እነሱ ናቸው እና እስቲ እንግዲህ ያላቸውን አቅም ገምግመው እውነት የሚሆን ነገር ያደርጋሉ ብለን ቤኔፊት ኦፍ ዘ ዳውት የሚሉትን ፈረጆች እስቲ ያንን እንስጣቸው፣ ያንን እድል እንስጣቸው። ግን የሚሻል የነበረው አቅም እንኳን ቢኖርህ የምትተማመንበትን ሰላማዊ ሰልፍ መግለጫ እንሰጣለን ያሉት። ለነገሩ ሰልፍ እናደርጋለን ጥሩ ቃል ነው፣ መግለጫ እንሰጣለን የሚለው። ያ መግለጫ ሊቀርም ይችላል፣ ሊደረግም ይችላል የሚያደርጉት ከሆነ። ግን ያው የነሱ ስለሆነ ዝግጅታቸው የሚያውቁት ለነሱ መተው ይሻላል። ነገር ግን
ትልቅ ትምህርት አድርገው መውሰድ የሚገባቸው የሚመስለኝ ቅድም ያልኩ አንደኛው እዚች ሀገር ላይ ብልጽግና ያመጣብን የባህል ዝቅጠት አለ። ውሸትን ኖርማላይዝ ማድረግ። ውሸት ዋጋ አያስከፍልም። አካውንቴቢሊቲ የሌለበት ሀገር በመሆኑ ቅድም ያልኳቸው ነገሮች ነዳጅ አወጣለሁ ብለህ ነዳጅ ካላወጣህ የሚከፈል ዋጋ አለመኖሩ፣ ስንዴ አምርቼ አከፋፍያለሁ ኤክስፖርት አድርጌያለሁ ብለህ አካውንቴቢሊቲ አለመኖሩ፣ ይሄ ውሸት ኖርማላይዝ እየተደረገ ወደ ተቃዋሚ ፓርቲዎቻችንም እንዳይሄድ እና የባህል ዝቅጠት እንዳይፈጠር እሱ ላይ ነው ከፍተኛ ጥንቃቄ ማድረግ ያለባቸው እና ለመለወጥም ይሄንን ባህል መሞከር ያለባቸው። የተናገሩት ከሚጠፋ የወለዱት ይጥፋ ነው የሚለው አይደለም የሀገራችን ሰው። ይሄ ቃል በጣም በጣም ትልቅ ዋጋ እንዳለው በተለይ ደግሞ በፖለቲካ ህዝብ የሚረሳ አይደለም። ይህን እያስተዋሉ መግለጫዎቻቸውንም ለወደፊት በዚህ መልክ እንትን ቢሉ ጥሩ ይመስለኛል፣ ቢያወጡና ቢጽፉ ጥሩ ይመስለኛል። መልካም ኢንጂነር፣ እንግዲህ ካለ ረጅም ጊዜ የፖለቲካ ልምድና አሁን ላይ ደግሞ ከኢህአፓ ጋር በተያያዘ እንዲሁም በሀገራችን የምርጫ ሁኔታ ላይ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መሰናዷችንን ከማብቃታችን በፊት ግን ካለ ዘለግ ያለ የፖለቲካ ልምድ እንደአሁን ላይ ግራ ለተጋቡት፣ ለውጥ ለሚናፍቁ እንዲሁም ደግሞ በየአካባቢው ይሄን ምርጫ ጋራም ተያይዞ በዚህ ጉዳይ ላይ እንደው አሁንም አበቃልን መልሶ አብይ አህመድ እና አገዛዙ ስርዓት ሊቀጥል ነው በሚል ተስፋ መቁረጥ ውስጥም ላሉ በአጠቃላይ እንደው ከዚሁ ከሀገራችን ምስቅልቅል የፖለቲካ አንጻር ጋር ዋጋ እየከፈሉ ላሉ ሁሉ የምሰጠው ተስፋና መልእክት እንደው አጠቃላይ የሆነ ነገር ካለ እድሉን ልስጥ። አመሰግናለሁ ይድነቃቸው። በመጀመሪያ ለወጣቶቻችን ነው። አብዛኛው የኢትዮጵያ ሕዝብ ወጣት እንደሆነና እድሜው ከ30 ዓመት በታች ያለ እንደሚበዛባት ይነገራል። ይሄ ወጣት ደግሞ የወደፊቱ የሀገሪቱ ተረካቢ ኃይል ነው። የሀገሪቱን ማቅጣጫ መወሰን ያለበት ኃይል ነው። ሀገራችን ውስጥ የተሰሩ ግፎች በጣም በጣም ብዙ ናቸው። ሀገራችን ውስጥ የተሰሩ ግፎች ይሄን ወጣት ግን እያደነዘዘው ያለ ነገር ይታየኛል በግል። ይሄ አዲስ አይደለም፣ ዓለም አቀፍ ክስተት ነው። በፊት በማርክሳዊ አመለካከት የኢኮኖሚ ጭቆና ነው በተለይ በከፍተኛ ደረጃ ዓለምን አደህይቶ የሚገኝ የሚል ትንተና አለ። እሱ አሁንም አለ። የሀገራችን ወጣት አብዛኛው ስራ የለውም፣ ሀብት የተያዘው በጥቂቶች እጅ ነው። ይሄ እውነት ነው። ከሱ በተጨማሪ ግን ሌሎች ደግሞ ይህንን የማርክስ አስተሳሰብ ያሳደጉ ሰዎች፣ አንዱ የታወቀው አንቶኒዮ ግራምቺ የሚባል ጣሊያናዊ ኮሚኒስት በ46 ዓመቱ ነው የሞተው። እስር ቤት ነው የሞተው። ኢትዮጵያም እንዳትወረር ከፍተኛ ጥረት ያደረገ ማርክሲስት ነው። እሱ ሌላ ያቀረበው ሀሳብ አለ። ይሄ ካልቸራል ሄጂሞኒ የሚል ገዢው መደብ በባህልም ይጨቁናል። አሁን ይሄ ወጣቱ ለእግር ኳስ ለመሳሰለው ነገር በከፍተኛ ፍቅር የማሳየት ነገር እንድትረሳው ያደርግሃል፣ ያለህበትን ጭቆና እና ፕራዮሪቲን ሁሉ ያዘናግሃል። ይሄ ነው ካልቸራል ሄጂሞኒ ማለት። እና ወጣቱ ትልቅ ኃላፊነት አለበት። ቤተክርስቲያን እንደዚህ አማኞች ንጹሐን ገጠር የሚኖሩ በሰላም እንኳን ገብተው እንዳይወጡና አምላካቸውን እንዳያመልኩ በየጊዜው እየተገደሉ አንተ አርሴናል አሸንፏል ወይም ሌላ ቲም አሸንፏል እና ለሱ ስቴዲየም ውስጥ ጭፈራ አደርጋለሁ ስትል ይሄ ካልቸራል ሄጂሞኒ እንዴት እንደጨቆነህና ዓለም አቀፍ የሆነውን ብልጽግና ደግሞ እሱን ተቀብሎ ለግዛቱ ስለሚጠቅመው ለስልጣኑን ለማራዘም አንተም በዛ መስመር ውስጥ ለመክተት ስለሚሞክር ወጣቶቻችን ይሄን ተረድተው ያንን በልኩ በቅደም ተከተል ደረጃ ደግሞ ዋናው ለህዝባቸው መቆም መሆኑን ተረድተው ወደዚህ ሰልፍ እና ወደ ህዝባዊ እምቢተኝነት ስልጣን የህዝብ ነው ብለው አምነው ስልጣን አለኝ ብለው እንዲያምኑ ቅድም ፓወር ኦፍ ፓወርለስ ያልኩት ፓወርለስ አይደለም። ህዝብ ፓወር ያለው እሱ ነው። የሚመርጥም እሱ ነው፣ የሚያወርድም እሱ ነው፣ አቅምም ያለው እሱ ነው። እንችላለን ብሎ መደራጀት፣ መጠያየቅ፣ መናበብ ያስፈልጋል። ትልቅ ነገር ይሄ ነው ብዬ አምናለሁ። እየጎደለን ያለው ነገር ይሄ ነው ብዬ አምናለሁ። ይህ አገዛዝ አቅም እንደሌለው ተመልክተናል። ጀግኖቻችን እስር ቤት ያሉት ወንድሞቻችንና እህቶቻችን ይሄንን ደካማ አገዛዝ ስለደፈሩት ነው፣ ስለተናገሩት ነው፣ ሀሳባቸውን ስለተናገሩ መብታቸውን የሰውነት መብታቸውን ተጠቅሞ ስለተናገሩ ነው። ፈሪ ስለሆነ ነው እንደዚህ የሚያሰቃያቸው። ፈሪ ስለሆነ በተለይ ሴት እህቶቻችን እነ መስከረም አበራን እነ ገነት አራጌን እነዚህን የሰወረና እያሰቃየ ያለ አገዛዝ
ምን ያህል ፈሪ እንደሆነ የምናየው አገዛዝ ነው። ይሄንን አገዛዝ በተቻለ መጠን ብዙ ታጋዮች አሉ፣ በትጥቅ የሚፋለሙት አሉ፣ በሰላማዊ መንገድ እንታገላለን ብለው እንደ ኢህአፓ የተሰለፉ አሉ። በተቻላቸው መጠን ጠጠር እየወረወሩ መውረድ አለበት። ይህ አገዛዝ እስካልተወገደ ድረስ በዚች ሀገር ላይ የሚደርሰው ጉዳት በከፍተኛ ደረጃ እየጨመረ የሚሄድበት ሁኔታ ስላለ ታላቅ የፖለቲካ ኃላፊነት መውሰድ አለበት ህዝቡ። ፖለቲካ አይመለከተንም የሚል ሊኖር አይችልም። ሁሉ ነገር ፖለቲካ ነው። ሃይማኖት ራሱ ፖለቲካ ሆኖ በሙሉ ያሉን እሴቶች የሃይማኖት ተቋም ተብሎ ለአብይ የሰገደ ለምርጫ ጸሎት እናደርግ የሚል ሲቪል ሶሳይቲ ተብሎ የሲቪል ሶሳይቲ ማህበር ለአብይ የሰገዱ የሰራተኛ ማህበር ተቋቁሞ ምንም ሊናገር የማይችል የሰራተኛውን መብት ለማስከበር በዚህ አይነት ውስጥ ስላለን ይሄንን ለመለወጥ ከፍተኛ ትግል መደረግ አለበት ብዬ አምናለሁ። ከፍተኛ ትግል ቁጣ፣ ህዝባዊ ቁጣ ወደ ህዝባዊ አመጽ መለወጥ አለበት። ህዝባዊ ቁጣ ወደ ህዝባዊ አመጽ መለወጥ አለበት። ይሄ ነው ያለኝ መልእክት። ይሄ ደግሞ እንደሚሆን ምልክቶች ይታያሉ። ይሄን የማሰባሰብ በእናንተም በኩል በሚዲያው በኩል ይሄን የመግፋት የምታገኙትን ኢንፎርሜሽን የማካፈል የማወያየት ይሄ ሁሉ ጠጠር ነው። ይሄ ሁሉ ወደዛ የሚወስድ ስለሆነ ነገር ግን ወጣቶቻችን ከዚህ ካልቸራል ሄጅሞኒ ከሚፈጥርባቸው ተጽዕኖ ከሚፈጥርባቸው ነገር ወጥተው ቅደም ተከተሉን አውቀው የሀገር ጉዳይ ቀዳሚ መሆኑን እሱም በየቀኑ ማስገንዘብ አለብን። ይሄንን ነው ማለት ወጣው። እጅግ አድርጌ አመሰግናለሁ ኢንጂነር ሰለሞን ገብረስላሴ ለሰጠን ጊዜ በእውነት በጣም አመሰግናለሁ። ወደፊትም እንግዲህ በሀገራችን የፖለቲካ ጉዳዮች ላይ እባክህን ሀሳብን አጋራን ስለ እንዲሁ የተጣበበ ጊዜ ቢኖርህም እንደምትገኝልኝ ተስፋ አደርጋለሁ። ስለነበረኝ ቆይታ አመሰግናለሁ። ክብረት ይስጥልኝ። አመሰግናለሁ ይድነቃቸው። አንተም ይሄን እድል ስለሰጠኝና ስለተወያየን ጠጠር ያሉ ትንሽ ከበድ ያሉ ጥያቄዎች ነው የጠየቀኝ፣ ግን ተግባርህ ነው፣ ግዴታህ ነው። በጣም ጥሩ ነው። እነሱን ስናጠራ ነው ወደፊት መንቀሳቀስ ምንችለው፣ የኢትዮጵያ ፖለቲካም ወደፊት ሊያድግ የሚችለው። በዚህ በኩል አደንቅሃለሁ። አመሰግናለሁ። እኔም አመሰግናለሁ። ክብረት ይስጥልኝ በድጋሚ። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። በአነሳነው ሀሳብ ዙሪያ ላይ እንደው ጥያቄም አስተያየት ያላችሁ እንደሆነ በአስተያየት መስጫ ላይ ሀሳባችሁን ግለጹልን። እሱን ደግሞ ሀሳብ ይዘን ኢንጂነር ሰለሞንም ድጋሚ እንዲህ አይነት ጥያቄ ተነስቷልና እባክህን ምላሽን ስንል እንጠይቀዋለን። ድጋሚ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካም ነው እንድትተማችሁ።